فإن القلوب بين أصبعين من أصابع الرحمن بالله ጣቶች መካከል ነው ሲባል ያው ሌሎች ፍርቃዎች ለአላህ ነፍስ መጥቶ ያጸደቃቸውን ነገር እንካር ያደርጋሉ። ለአላህ ጣቶች አሉት ከማ ይልቁ ቢጀላሊ እንደኛ ነው አንልም፣ እንደኛ ነው አይባልም። አላህ ያጸደቀውን እናጸድቃለን ለነፍሱ፣ ከአላህ ደግሞ ተቀብሎ የአላህ ነብይ ለአላህ ያጸደቁትን እናጸድቃለን በመጣው ልክ ሳንቀይር ሳናዛባ። በጣም የሚገርመኝ ድሮ ምናልባት እናንተም ወላጆች ሊኖሩ ይችላሉ። ድሮ አገር ቤት እያለን እናቶቻችን ሲያስተምሩ የነበረው ለካ ትክክለኛ አቂዳ ነው ወይ ይላሉ። አንዳንዴ የሆነ ጥፋት ስናጠፋ እናት ትመጣና እኔ ባላይህ እኮ አላህ ያይሃል ይላሉ። የሆነ ጥፋት ስናጠፋ አላህ ይቆጣብሃል ይላሉ እናቶች። አላህ ያጸደቃቸውን ነገሮች ፍጥራ ላይ ስላሉ ያጸድቃሉ። ዱዓም ሲያረጉ እጃቸውን ከፍ አድርጎ አንዳንዴ አይናቸውን ወደ ላይ ይጨምራሉ። ያ ረቢ ይላሉ። ነብዩ አለይሂ ሰላቱ ሰላም ሰባቱን ሰማይ አስከፍቶ ሄዶ ሰማይ ደርሶ ሰላት ይዞ መጡ ሲባሉ አላህ ላይ ነው የሚለውን ያጸድቃሉ የክፍለ ሀገር ሰዎች። ልክ ባሪያዋን ነብዩ አለይሂ ሰላቱ ሰላም ጠርቷት አይነላ ሱላት في السماء አለች፣ ሰማይ ላይ ነው አለች። እኔ ማን ነኝ? አንተ የአላህ መልእክተኛ ነህ። እትቀሃ ፈኢና ሙእሚን አሉ ነብዩ። ልቀቃት እቺ የአላህ ባሪያ ነች አሉ። ሼኹል አልባኒ መጡና ይሄን ሐዲስ ታሊቅ ሲያደርጉ የዛኔ በነብዩ ዘመን የነበረችው ባሪያ ብትኖር ይሻለን ነበር። አልአዛር የአሽዓሪያዎች መድረሳ ላይ ገብቶ ዶክተሬት ይዞ ከሚወጡ የስመ ዶክተሮች አለ ሼኹል አልባኒ። ለምን? አላህ ያጸደቀውን ነገር አጸደቀች። በቃ ምንም አይነት መወላገድ የለባትም ማለት። ስለዚህ እኛ ለአላህ ጣቶች አሉት እናጸድቃለን። የአላህ ጣት ማለት የኛ ጣት ማለት አይደለም። አህባሾች ይዋሻሉ። አህለ ሱናዎች አላህ ከአርሽ በላይ ነው ሲሉ ይቀመጣል፣ ወንበር ሚይዝለት አለ፣ እግሩን ሚይዝ አለ ይላሉ፣ ምናምን ይላሉ። አዑዙ ቢላህ። በውሸተኞች የአላህ ላዕና ይውረድባቸው። እንዲህ የሚል አህለ ሱና የለም። አላህ ከአርሽ በላይ ነው፣ ከአርሽ በላይ ነው። ከሌሊት 1/3 ሲቀር ይወርዳል ብሎ አሉ ነብዩ። ይወርዳል። እንዴት ነው የሚወርደው? አናቅም፣ አልተነገረንም። በአንተ አወራረድ ለምን ታየዋል? ምሳሌ አሁን ይሄ ወደ አላህ እያስጠጋውት አይደለም። ምሳሌ አንድ ሰው የሆነ ደረጃ ላይ ወጥቶ ወደ ታች ሲወርድና ፕሌን ከላይ ተንደርድሮ ሲወርድ የሁለቱ አወራረድ አንድ ነው አይደለም? እሺ አህያ ጆሮ አለው የለው? አለው አይደል? የአህያ ጆሮና የሰው ጆሮ አንድ ነው አይደለም? አህያ አፍ አለው የለው? የሰው አፍና የአህያ አፍ አንድ ነው? አንድ አይደለም። አህያ እግር አለው፣ የአህያ እግርና የሰው እግር አንድ ነው አይደለም? ይለያያል። ሰማይ ታለቅሳለች ይላሉ የክፍለ ሀገር ሰዎች። ታለቅሳለች ማለት በደንብ ዘንቦ ሊያባራ አካባቢ ቀስ ብሎ የሚንጠባጠብ ዝናብ አለ። ያንን ሰማይ ታለቅሳለች ብሎ ይናገራሉ የክፍለ ሀገር ሰዎች። ሰውም ያለቅሳል ይባላል። የሁለቱ ልቅሻ አንድ ነው አይደለም? አላህ ይሰማል፣ ያያል፣ ለአላህ እጅ አለው፣ አላህ ከአርሽ በላይ ነው ሲባል ቀጥታ አምጥቶ የሚፈስሩት በራሳቸው ነው። እነዚህ እንግዲህ አቅላቸው ብልሹ የሆኑ ሰዎች ናቸው። አላህ የተናገረውን ነብዩ አለይሂ ሰላቱ ሰላም የተናገሩትን አስማ ሲፋ ላይ የጸደቀውን የመጣውን እናጸድቃለን እንጂ ከማንም ጋር እናመሳስልም። ليس كمثله شيء وهو السميع البصير ليس كمثله شيء وهو السميع البصير على الله አላህን የሚመስለው የለም፣ አቻ የለው። ነገር ግን ይሰማል፣ ይመለከታል። ራሱ በገለጸበት ልክ ነው የምናጸድቀው። የአላህ ነብይ አላህን በገለጹበት ነው የምናጸድቀው እንጂ ማንንም ተከትለን ምሳሌ ውስጥ አንገባም። ስለዚህ አላህ ጣቶች አሉት፣ በጣቶቹ መካከል ነው የሰው ልጅ ቀልብ ይቀልቡሃ ከይፈ የሻ። እነሱ ያው ቁድራ ነው የሚሉት ነሺያ አሽዓሪያዎች፣ አህባሾች፣ ሌሎችም የአላህ ቁድራው ይላሉ። ይሄ ነብዩ ተፍሲር ላይ አላገኘ ነው መቼስ